ሰላም ሰላም እንዴት ናችሁ? የታለን ሲኒማ ቤተሰቦቼ፣ እኔ ናትናኤል አበበ እባላለሁ። የመጣሁት ከሀዋሳ ነው። የተወለድኩት ሻሸመኔ ነው። አሁን ያለሁት ደግሞ ሀዋሳ ነው። እዚህ የመጣሁት ልማር ነው። ተዋንያን ለመሆን ነበረ። ብዙ ጊዜ ፊልሞችን እከታተላለሁ። ብዙ አፍላ ፍቅርም ብዙ ፊልሞችን እከታተላለሁ። ግን ተዋንያንና በቃ ፊልም እሰራለሁ ብዬ አላስብም ነበረ። ብዙ ፊልሞችን እያየው እንዲ አሁን ብዙ እየሰሩ ናቸው። ብዙ ተዋናዮች አሉ። ግን እንደነሱ ሆናለሁ ብዬ በፍጹም አላሰብኩም ነበረ። እንዲ እያየው ሆናለሁ ብዬ አላሰብኩም። አፍላ ፍቅር ኦዲሽን ተለቆ ነበረ። ከዛን ኦዲሽኑን አይቼ የመጀመሪያ ጊዜ የለቀቁት ጊዜ አይቼ አይማ ውሸት ነው ምናምን ብዬ በቃ ተውኩት። ሁለተኛም ጊዜ ተለቀቀ። ከዛን ሁለተኛው ጊዜ ደወልኩኝ። ቴዲ ነበር ያነሳው። ከዛን ከቴዲ ጋር አወራን። ና አለኝ። ከዛን ያን ጊዜ ለመምጣት አልተመቸኝም ነበረ። ለመምጣት ስላልተመቸኝ ቀረውን ከቴዲ ጋር እያወራን ሀዋሳ እመጣለሁ ምናምን እያለ ብዙ ጊዜ ቆዩ። ሁሉንም ነገር አልፌ አሁን አዲስ አበባ መጥቻለሁ። ትምህርቱንም እየተማርኩኝ ነው። ልማርም ነው። አሁን ደግሞ ትንሽ አጠር ያለች ጥያቄ ያለችኝ እሱን መልሳለሁ። እናያለን። የመጀመሪያው ኪነ ጥበብን እንዴት አወካት ወይም እንዴት ነው ምናምን ነው። ኪነ ጥበብን ያወኳት እንዲህ በአፍላ ፍቅር ነው። ኪነ ጥበብን ያየዋት አፍላ ፍቅር ላይ እንዲህ ሲባል ነው ያየዋት። በዛ ነው የገባሁት ኪነ ጥበብን። ልማርም ነበር ያሰብኩት። ሁለተኛ ደግሞ ማትረሳው አጋጣሚ ማለት አፍላ ፍቅር ቤተሰቦቼ ሀዋሳ መጥተው ነበሩ። ከዛን እነሱ ሀዋሳ መጥተው እነሱ ቅዳሜ ነበረ የመጡት። እኔ ደግሞ እሁድ ቀን ነበረ ቴዲ የደወለኝ። ከዛን ከጥቁር ውሃ እስከ ገብርኤል በእግር ነበር እየሮጥኩኝ የሄድኩት እነሱን ደርሳለሁ ብዬ። እነሱ ግን ወደ ሀዋሳ ወደ አዲስ አበባ መጥተዋል። ቅዳሜ እሁድ ቀን ሲሄድ እነሱ ሄደዋሉ ምናምን ሲባል በጣም ነበር የተናደድኩኝ። ሁለተኛ ደግሞ ሻሸመኔ እኔን ስሜን ሌላ ነበር ከናቲ ሌላ ነው ያወጡኝ። ገበያ ብለው ነው ያወጡኝ። ለምን ብዙ ጊዜ ገበያ መሄድ በጣም ነው የምወደው። ገበያ ትምህርትም አልማርም በቃ ገበያ ነው የሚሄደው በቃ ሁሉ ጊዜ። በጣም ደስ የሚል ደግሞ ሻሸመኔ ውስጥ ድንች በዳጣ በጣም ብዙ ነው። ከዛን ያን ድንች በዳጣ ሰፈር ነው የምውለው። ትምህርት አልማርም እዛ እየሮጥኩኝ እሄዳለሁ። በቃ ስሜን ገበየው ብለው ነው ያወጡኝ። አሁን ብደወልና ቢጠይቁኝ ገበየው ነው የሚሉኝ ልጆች። ገበየው ወጣኝ። ሁለተኛ ነው። ሶስተኛ ደግሞ አራት የሆኑ ተዋናዮችን አሁን ይሄን ትምህርት ለመስራት የሚፈልጉ መተው ይሄን እንደኔ ይማሩ። ትምህርቱን መተው እንደኔ ይማሩ። እኔ እማራለሁ እንዲህ ሆናለሁ ብዬ አላሰብኩም ነበረ። ግን ሁሉንም ነገር አልፎ ከመጡ ነው እዚህ የሚታየው። እዛ ያለው ምንም አይታይም። በቃ ይሄ እንዲህ ይባላል። ግን መተው ነው የሚታየው። ይሄን ነገር መታችሁ ይሁት። ይሄን ትምህርትን መታችሁ ተማሩ ትላቸዋለሁ። ሶስተኛው በጣም ወዳቸው ተዋናዮች በጣም ወዳው ከወንድና ከሴት በጣም ወዳት ሰላም ተስፋዬን በጣም ወዳታለሁ። ሰላም ተስፋዬንና አንዱ ሰው ፋቢኝ ሰላም ተስፋዬንና ትልቁ ተብሎ የሰራ ፊልም አለ። አሁን ግን ትልቅ ቦታ ደርሷል። ስሙ ረስቸዋለሁ። ኢዮብን በጣም ነበረ የምወደው። እሱ ያለን ፊልም በቃ መጥፎ ቢሆንም እሱ ያለውን ፊልም በጣም ነው ማየው። እሱንና ሰላም ተስፋዬን በጣም ነው የምወዳቸው። በጣም ማደንቃቸው አፍላ ፍቅርን በጣም ነው ማደንቀው። አፍላ ፍቅር ላይ የሚሰሩትን ሁሉንም ነው ወዳቸውን በጣም ነው ማደንቃቸው። እነሱን አደንቃቸዋለሁ። ሁሉንም ፊልም የሚሰራውን ተዋናዩን ሁሉንም አደንቃቸዋለሁ። ማረሳው አጋጣሚ የለኝም። ግን ለነበረን ቆይታ በጣም አመሰግናለሁ። ማመስገን የምፈልገው ሰው በመጀመሪያ እግዚአብሔርን አመሰግናለሁ። ሁለተኛ ደግሞ ቤተሰቦቼን አመሰግናቸዋለሁ። ትግስት ደናኖንና ማርቆስ ፍንኪን በጣም አመሰግናቸዋለሁ። ቤተሰቦቼ ናቸው። ሶስተኛ ደግሞ የኢምቤክት ቤተሰቦችን አመሰግናለሁ። የቪክቶሪ ቤተሰቦችን ሁሉንም አመሰግናለሁ። ቴዲንም አመሰግናለሁ። በነበረን ቆይታ በጣም አመሰግናለሁ።